الحمد لله وصلي وسلم على رسول الله وعلى آله وصحبه ومن والاه أما بعد ባለፈው ሲራ ደርሳችን ላይ ያየናቸው መሰረታዊ ነገሮች አሉ ትንሽ ለግንዛቤ ያክል ምን ከልሳቸው ማለት ነው የመጀመሪያው ትልቁ መልእክት ነብዩ አለይሂ ሰላቱ ወሰለም ለመጀመሪያ ጊዜ ጋር ሒራ ዋሻ ውስጥ እያሉ መላኢካ መጥቶ እዛ ቦታ ላይ ይዞ ጨምቋቸው ምንም አይነት ምንነበብ በሌለበት ኢቅራ አንብብ ብሎ እንዴት እንዳላቸው እንዳስገደዳቸው እሳቸውም በጣም በጭንቀት እንደተሞሉና ምንድነው ምንም ማንበብ አልችልም አንባቢ አይደለሁም ነብዩ ኡምይ እንደሆኑ በተወሰነ ደረጃ ለማንሳት ሞክረናል ከዛ ጋር ተያይዞ መሰረታዊ ጉዳይ አንዱ የምናየው ነብዩ አለይሂ ሰላቱ ወሰለም ይህንን ከባድ ኃላፊነትን ተሸክሞ በሚመጡበት ሰዓት ላይ የእናታችን ኸዲጃ ሚና በጣም የላቀ የተለየ ሚና ነው የነበራቸው ማለት ነው ትዕግስቷ ጽናቷ ነብዩን አለይሂ ሰላቱ ወሰለም ያረጋጋችበት ሁኔታም የተለየ መልእክት ነው ያለው ለዚህም ነው አሽረፈል ኸልቅ ታላቁ ነብይ ካገቧቸው ምስቶቻቸው ሁላቸውም የሙእሚኖች እናቶች ናቸው ሁላቸውም አንዳቸውንም ሳንለይ ማለት ነው 11 ሴቶችን አግብተዋል በአንድ ጊዜ ከዘጠኞቹ ጋር ኑረዋል ኸዲጃ ግን ከሁላቸውም ይለያሉ እናታችን ኸዲጃ ምክንያቱም ከነብዩ አለይሂ ሰላቱ ወሰለም ጋር የተገናኙት ነብይ ከመሆናቸው በፊት ነው ከባልና ሚስት ከመሆን ባሻገር የቢዝነስ ሪሌሽን አክሲዮን ወይም የጋራ ሽርክና ስራ እንደነበራቸው አይተናል ያ ትውውቃቸውን ትስስራቸውን እንዲጠናከር አድርጎታል ይህ ከባድ ክስተት እንግዳ የሆነ ክስተትን በሚከሰትበት ሰዓት ላይ ተደናብራ ተደናግጣ እንደማንኛውም እንደ አብዛኛው ሴት አዲስ ነገር አዲስ ክስተት ስከሰትባት ምትይዝ የምትጨብጥ አይነት ነገር ነው የምትሆነው እናታችን ኸዲጃ ግን ከራሳቸው መረጋጋት አልፎ ነብዩን ያረጋጉበት ሁኔታ በጣም ከባድ ነገር ነው ይሄ በጣም ወህዩ ይህንን ከባድ ሸክም ነብዩ አለይሂ ሰላቱ ወሰለም ብቻቸውን እንዳልተሸከሙ አብሯቸው ይህንን በጣም ከባድ ዘመንን የተቋቋሙ መሆናቸውን እናያለን ማለት ነው በዛም አላበቁም አንድ ክስተት ሲከሰት መፍትሄ መፈለግ አቅል ነው የሚፈልገው በግል ህይወታችን እንኳን እንደው በተፈጥሯቸው ኢሞሽናል የሆኑ ስሱ የሆኑ ሴቶች ቀርቶኛ ወንዶች እንኳን የሆነ ነገር ሲከሰትብን የሆነ ጊዜያትን በመደናገጥ በመደናበር እናባክናለን ኸዲጃ ግን ኢሚዲየትሊ ክስተት ሲከሰት ወደ መፍትሄ ነው የሄዱት ምን ነው ያደረጉት አንድ ማታክ ክስተት ሲከሰት ስለዛ ጉዳይ መፍትሄ ሊሰጥ ወደሚችል ሰው መሄድ ብስለትን ይጠይቃል አቅልን ይጠይቃል
ቁርአንም እኮ ኋላ ላይ መጥቶ ይህንን መርህ ነው ያጸናው ፈስአሉ አህለ الذክሪ ኢን ኩንቱም ላ ተዕለሙን አንድ ማታቀም ጉዳይ ጋር መደናበር ውስጥ ግራ መጋባት ውስጥ አትቆይ ምንም ታረጋው የውቀቱ ባለቤት በጉዳዩ ላይ ኤክስፐርት የሆነን ማብራሪያ ሊሰጥ የሚችልን ሰው ሂደ መጠየቅ አለበት ይሄ በግል ህይወት በዱንያ ህይወት በማህበራዊ በንግድ በየትኛውም ዓለም የሚሰራ ጉዳይ ነው ማለት ነው ስለዚህ እናታችን ኸዲጃ ከክስተቱ ጋር ቁጭ ብሎ አልቆዘሙም ምን ይሁን ይሄ ብሎ መላምት መምታት ውስጥ አልገቡም ና አዋቂ ጋር እንሂድ ይሄ ጠንቋይ ምናምን አይደለም ዕውቀት ያለው ከጥንት መጽሐፍት ብዙ በማንበብ እንደነ ክስተትን ሊያቅ መፍትሄ ሊሰጥ ሊተነትን ወደሚችል ሰው እንሂድ ብላ ወረቃ ብን ነውፈል ጋር ይዟቸው ነው ሄዱት ይሄ በጣም ትልቅ ብስለትን ነው የሚጠይቀው ማለት ነው ሰውን አንድ ችግር ሲገጥም ራስህ ጉዳዩን አመላልሰ አውጥተ አውርደ ማየት አንድ ጉዳይ ነው ከዛ በኋላ ግን ዕውቀት ወዳለው ሰው መፍትሄ ሐሳብ ሊሰጥ ወደሚችል ሰው በቅርብም ይሁን በሩቅ መሄድ ግዴታ ነው የሚሆነው ማለት ነው ይሄ በጣም መሰረታዊ ጉዳይ ነው ወረቃ ጋር በሄዱበት ሰዓት በጣም አንዱ እሱ ነው ሁለተኛ ወረቃ ጋር ነው የሄዱት ወረቃ ብን ነውፈል የጥንት መጽሐፍ አንባቢ እንደነበር አይተናል ከማንበብም አልፎም ይጽፍ እንደነበረም አይተናል ከተውራት ከእንጂል ይገለብጥ ይጽፍ እንደነበር ወረቃ ብን ነውፈል የተናገራቸው ነገሮች በጣም ገራሚ ናቸው ሁለት ሩዋያ ነው ያለው ባለፈው አንዱን ብቻ ነው ያየው አንደኛው ላይ እናታችን ኸዲጃ አደብ በተሞላበት መልኩ ይህ ሰው እንዲህ ሆኗል እንዲህ ተፈጥሮበታል እንዲህ አጋጥሞታል ብሎ ራሳቸው ትንተና ውስጥ አልገቡም የችግሩ ባለቤት የሆነም በጣም ሐሳብ የገባውን ነብይ መሐመድንም ችግርን ተናገር በለ የመጣንበትን ጉዳይ አስረዳው ብሎ አላሉ ልብ ብላችኋል ምንድነው ያሉት አጎቴ ሆይ ያ ዓም ይህ አጎትህ ልጅ ጉዳይ ያለውና ጉዳዩን ስማው ብሎ ወረቃ ጋር ነው ያወሩት ዑለሞች ምን አሉ በባልና ምስት መሮር የሚገባ የአክብሮት ደረጃ በጣም ከፍ ሲል እዚህ ደረጃ ይደርሳል አሉ በተለይ ሌላኛው ሶስተኛ ወገን ጋር በመተሆንበት ሰዓት ላይ ማክበር ባሏን ጓደኞቹ ፊት ወይም ሌላ ሰው ፊት ያልሆነ ቃላትን ከፍ ባለ ድምጽ ምትናገር ሴት አደብ ይጎላታል አሉ ኸዲጃ ግን ሄዳ ነብይ መሐመድን አለይሂ ሰላቱ ወሰለም መሐመድ ወይም የገጠመን ችግር ለዚህ ሰው እየተናገረ አይደለም ያለችው ሐዲሱን በደንብ አይታችሁ ከሆነ ማኒ ሙራጃዓ ሳድርግ በጣም ከገረሙኝ ነገሮች ውስጥ ይሄ ንግግር ነው اسمع من ابن اخيك አጎቷን ነው ያናገረችው ነብዩን አላወራችም يا ابن عمي اسمع من ابن اخيك ما يقول አጎትህ ልጅ እስቲ ምልህን ስማ እንደው እንደ ልማድ ቢሆን ምንድነው የሚሆነው አንድ የተቸገረ ሰው መጥቶ ችግሩን ስነግርህ ምናረገውኛ ብንሆን መጥቶ ብነግረኝ እኔ ችግሩን እኔ እንደማልፈታ ካወቅኩኝ ናብዬ ችግሩን ሊፈታ ወደሚችለው ሰው ጋር ይሄድና ይህ ሰው እከሌ እከሌ ይባላል ከዛ ቀጥዬ ምንድነው ማረገው እንዲህ ችግር አለብኝ ይላል እስቲ ስማው ነው እንጂ ምለው ይንገርህ ንገረው እስቲ ችግርን አንተ አብራራለት ነው እንጂ ምለው ሰውየውን እስቲ የዚህን ሰውዬ ችግር ስማ ይሄ ብዙ ጊዜ አይመጣልንም ይሄ በጣም من كمال الادب በቃ አደብ ምን ያክል ለነብዩ አለይሂ ሰላቱ ወሰለም ከፍ ያለ አደብ እንዳላት የሚያሳይ ጉዳይ ነው ማለት ነው ይሄ በጣም አንድ መሰረታዊ ጉዳይ ነው በደንብ ልንማርበት የሚገባው ወረቃ ብን ነውፈልም በአክብሮት ይህን ጥያቄ ሲያነሱ يا ابن اخي ماذا ترى يا አጎቴ ልጅ ምንድነው የምታይህ ምንድነው ይሄ
የገጠመህ ነገር ምንድነው ብሎ ስሉት አንድ በአንድ ነገሯቸው ከዛ በኋላ ምንድነው ያሉት መልሳቸው ነው እዚህ ጋር ደግሞ የሚገርመው ነገር هذا الناموس الذي نزل على موسى يا ليتني فيها جزعا ليتني أكون حيا إذ يخرجك قومك يهما وحينا وملكتنا موسى قاي متى ينبره بل إلى رواية لي هذا القديس يتقدس يونو قدسو ملائكتن ወደ አንተ የመጣው ምን አለበት እንደው ጠንካራ በሆንኩኝ በህይወት በኖርኩኝ ያኔ ህዝቦች ከሀገሬ ሲያስወጡ ከጎኒ በቆምኩኝ ብሎ በቁጭት መልክ ተናገሩ እንዴት ነው ያወቀው ይሄንን ቀደም ሲል ምን ብለና ከተውራትና ከኢንጂል ይጽፋል ያነብ ስለነበር ነው ይህ ደግሞ የነቢያቶች ሁሉ ሱና ነው የነቢያቶችን ፈለግ የተከተሉ ሐቅን የያዙ ሰዎች ሁሉ ሱና ነው ቁርአኑም ይሄንኑ ነው ደግሞ ይነገራል የበጣም አስገራሚው ፓርት ደግሞ መልሱ ላይ ይሄ ነው ነብዩ ራሳቸው በጣም ብዙ ካብራሩለትና ነገሩን ከነገሩት በኋላ እቺ የመጨረሻ ንግግሩ ያዘቻቸው ካቻረገቻቸው ምንድነው ምን ብሎ ነው መልስ የሰጡት የጠየቁት فقال رسول الله صلى الله عليه وسلم أو مخرجيهم يبرونيال كاغري يسوطونيال بلو سلو قال نعم لم يأتي رجل قط بمثل ما جئت به إلا عوديا أو عندم سو أنت زي متاعون أين تيزو متو طلعت كهزبوچو بيغطمو ጦርነት بيغطمو ካገሩ ቢያባሩት እንጂ የቀረ አንድም ሰው የለም አሉ ሱብሃንአላህ ለዚህ ቁርአን ጁምላ አጠቃላይ ነቢያቶችን የገጠማቸውን ስነግረ ምን ይለናል وقال الذين كفروا لرسلهم لنخرجنكم من أرضنا أو لتعودن في ملتنا قال أولو كنا كارهين ملك كاديان لا ودنسو لتلاكو نبياتوች አሉ ሁሉም ተመሳሳይ የተለያየ ዘመን ላይ ነው በሺህ አመታት ጋፕ በመካከላቸው ሺህ አመታት ጋፕ ነው ወይም 100 አመታት ጋፕ ነው ያለው ክፍተት ነው ያለው መልሶቻቸውና ሪአክሽናቸው ግን አንድና አንድ ነው ምን አሉ መልእክተኞች ለነብዮቻቸው እናስወጣችኋለን ከየት ምን አርድና ከምድራችን ያለበለዛ እኛ ወደምናመልከው እኛ ወደምንከተለው መንገድ ካልተመለሳችሁ በስተቀር ብሎ አሏቸው ብሎ አላህ በቁርአን ነገረን ወረቃ ይሄንን ይሄ በጥንት መጽሐፍ ላይ ያለ ነው ወረቃ ይሄንን ያቀነበር ማለት ነው ነብዩላህ ሹዓይብ አላህ ስለሱ ቅሳስ ነግረን ህዝቦቹ ለሱ የተናገሩትን وقال الملأ الذين كفروا من قومه لنخرجنك يا شعيب والذين آمنوا معك من قريتنا أو لتعودن في ملتنا شعيب أنتنم تكتايوچهنم ከምድራችን እናስወጣችኋለን አያችሁ አይደል ነብዩ መልሶ የሚገጥመው ይሄ ነው ማለት ነው ይሄ የሁሉም ተመሳሳይ በሆነ መልኩ ነቢ ሙሳን የገጠማቸው ይሄ ነው ማለት ነው ነቢ ሉጥን የገጠማቸው ይሄ ነው فما كان جواب قومه نبي لوط حقا يزو سلمتا كذي مغبار بالشنت تملسوا بلو سلمكراچو بچا ምንድነው ያሉት اخرجوا آل لوط من قريتكم إنهم أناس يتطهرون نسألنا
عيب يونبت وانجل يونبت تجباج المسمى متايو لوطن الناس بوجون أسوتوك هاجراتشو من رتفاتاتشو يتطهرون وندنا وند مجنانيتين مسيفو ንጹህነን ብሎ የሚሉ ሰዎች ስለሆኑ አስወጣቸው ይሄም በጣም የሚያጅብ ነገር ነው አንድ አይነት ድምጽ ነው ማለት ነው አንድ አይነት ቃል አخرجوهم ለሙሐመድ ላይ ይሄ ነው የታወጀው አላህ Subhanahu Wa Ta'ala ሱረቱ الأنفال ላይ ሲነግረን وإذ يمكر بك الذين كفروا ليثبتوك أو يخرجوك أو يقتلوك سوست أمارات ويلي قالوا أتشو لياسروا أتشو ويك هاجر لياسوتوا أتشو نو سير هذا الرجل يثبتوك أو يقتلوك أو يخرجوك ويمكرون ويمكر الله والله خير الماكرين علموش كزي تنستو ما نم حق من قد حتى من الالو سكاي مكرا بايدر سب النورو بالله من قال لا مهوناتشنن نتطرطر نبر ይላሉ ዑለሞች መታሰር መገደል መሰደብ መነወር መሰቃየት ስም መጥፋት ባይኖር ኖሮ ሐቅ ላይ ለመሆናችንን እንጠራጠር ነበር ይላሉ ዑለሞች أصحاب الحق حق لا ያሉ ሰዎች በየትኛውም ዘመን ስቃይ መከራ እንግልት ሐቅ ላይ ስለመሆናቸው ማረጋገጫ ምስክርነት እንጂ አላህ ስለጠላቸው ሊረዳቸው ስላልቻለ ሊያሰቃያቸው ፈልጎ እንዳልሆነ ይህ የአላህ Subhanahu Wa Ta'ala ሱና መሆኑን መገንዘብ ያስፈልጋል ማለት ነው ለዚህ ነው ነብዩ አለይሂ ሰላም ራሳቸው በጣም የገረማቸው ከሁሉ ንግግሮች ጠላትነቱ ጦርነት ሳቸው ላይ መከፈቱ ስማጥፋት ዘመቻው ግድያ ሙከራው ይሄ ሁሉ እንደሚደረግባቸው ሳይሆን አው ሙኽሪጂየሁም ነው ያሉት ሲራ ድሮ ጁኒ ሲራ ሲቀራም ይሄ ቃል በጣም ያጅበኝ ነበር ያስወጡኛል ከሀገሬ አው ሰው ልጅ ፈልጎ መርጦ ሀገሩን ትቶ ካልሄደ ተገፍቶ በግፍ ከሀገሩ ሲወጣ ያንገበግበዋል ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ከ13 ዓመት ስቃይ መከራ በመካ ላይ ካሳለፉት ቆይታ በኋላ ስደትን አላህ ፈቅዶላቸው ሲወጡ صحراء ላይ ምድረ በዳው ላይ ቆሙና ፊታቸውን ወደ መካ ዞሮ والله إني لأعلم أنك من أحب البقاء إلى الله وإنك من أحب البقاء إلي لولا أن قومك أخرجوني ما خرجت منك ثم بكى رسول الله صلى الله عليه وسلم بأبي هو وأمي في تاتشون ودى مكة زورنا والله أنت مكة مدر لا يكالوت يا الله مدروج الله زند جيك توداج يونش مدر اندونش አቃለው قلبي ውስጥም እጅግ በጣም ተወዳጅ እንደሆንሽ አቃለሁኝ ህዝቦችሽ በግፍ ባባረሩኝ ባያስወጡኝ ኖሮ አልወጣም ነበር አሉና አነቡ ረሱል አለይሂ ሰላቱ ወሰለም አለቀሱ ጣም በቃ ምርር ብሎ አለቀሱ ያኒ አላህ Subhanahu Wa Ta'ala ምታረጋጋቸው የሆነችን ቁርአን አያ አወረደ ምን ይምል إن الذي فرض عليك القرآن لرادك إلى معاد علماء ይሄንን በዚህ ነው የፈሰሩት አብሽር ያ ሙሐመድ ስደትን ዛሬ ባንተ ላይ ጻፈው ጌታ በክብር እንዲህ እንደ ዛሬ ተዋርደህ በእግርህ ተደብቀህ ሸሽተህ እንደወጣ ሳይሆን አንገትን ቀና አድርገህ በክብር ይመልሳል ብሎ አላህ ቃል ገባላቸው ተረጋጉ ነብዩ አለይሂ ሰላቱ ወሰለም ወደፊት ገና የምናየው ነው ብዙ ሰሃቦች حتى ወደ መዲና ከመጡ በኋላ እና አቡበከር እና ቢላል ያለቅሱ ነበር ያዜሙም ነበር ተኝቶ በወባ በምን መዲና ትንሽ በወቅቱ
የወባ በሽታ ይበዛባት ስለነበር በዛ ሲጠቁ ዛው በትኩሳቱ በግለቱ ውስጥ ሆኖ ስለመካያዜሙ ነበር ሰው ከሀገር መውጣት ተቺንግ እንደሆነ ከነብዩ ሰለላሁ ዐለይሂ ወሰለም ገና ወሬውን ሲሰሙ ራሱ እንዴት ኮንሺየስ ሆኖ ስለ ጉዳዩ እንደጠየቋቸው በዚህ እንመለከታለን ማለት ነው ሌላው መጨረሻ ላይ ከባለፈው ደርሳችን የምናየው ወረቃ ብን ነውፈል ነብዩን እንደሚደግፋቸው ከጎናቸው እንደሚቆም አረጋግጠዋል በዚህኛው ሪዋያ ላይ ብዙ እንዳልቆየና እንደሞተ ነው ያየነው ፌቱ ምን ሆነ ይህንን የመጀመሪያ ሪሳላን አረጋግጦ እሳቸው በዚህን ሰዓት ገና ኢቅራ ነው አንብብ ነው ነብይነት የመጀመሪያ ምልክት የመጀመሪያ በር መክፈት እንጂ ቀጥሎ ሚሽን አልተሰጣቸው አውጅ ነብይነትን ተናገር ተብሎ አልተላኩም ያ ገና ቀጥሎ የሚመጣ ነው ያ አዩሃ المدثر قم فانذر ቀጥሎ ነው የሚመጣው ወረቃ ብን ነውፈል ሶስት ሪዋያዎች ናቸው በዚህ ላይ ያሉት አንደኛው ሪዋያ ላይ ነብዩ አለይሂ ሰላቱ ወሰለም እንደነ ያሉት ራአይቱ እናታችን አይሻ ጠይቋቸው የት ነው እሱ ሰውዬ መጨረሻው ምንድነው ጀነቱ የጀሃነም ነው ብሎ ሲጠይቋቸው ራአይቱ ወረቀተ ብን ነውፈል ወረቃን አይቼዋለሁኝ አሉ ሁለት ጀነቶች ውስጥ ሆኖ አይቼዋለሁኝ አሉ ሙሽ አንድ ጀነት ውስጥ አይደለም في جنتين በሌላ ሪዋያ ላይ ደግሞ ወረቃ ብን ነውፈል ነጭ ልብስ ለብሶ አይቼዋለሁኝ የሳት ሰው ቢሆን ኖሮ የጀነት ሰዎች መገለጫ የሆነን ነጭ ልብስ አይለብስም ነበር የሚል ሌላ ሪዋያ ላይ ደግሞ ተናግሯል በሶስተኛ ዘገባ ላይ እንደዚሁ ስለ ወረቃ ብን ነውፈል እናታችን አይሻ ሲጠይቋቸው ወረቃ ብን ነውፈል በጀነት ውስጥ ዘውድ አናቱ ላይ ተደፍቶለት አይቼዋለሁኝ አሉ እነዚህ ሪዋያዎች እርስ በርሳቸው ተደጋግፎ ወረቃ ብን ነውፈል ነብይ የጀነት ሰው መሆኑን ያመላክታሉ አለፍ ስንልም ኢብን አንድ ሪዋያ ላይ ትንሽ ሪዋያው ደከም ያለ ነው ከዚህኛው ጀነት ውስጥ ከመታየቱ ጋር አናበን እንረዳዋለን ያሉ ዑለሞች ምንድነው ያሉት ወረቃ ብን ነውፈል ነብይነትንም ደርሶ በተለይ ቢላል መጀመሪያ ከሰለሙ ባሮች መካከል አንዱ ነው ሲሰቃይ አይቶ ቢላል አሐድ ስለ አጠገቡ መጥቶ ያ ቢላል አሐድ ያ ቁረይሽ ወላሂ ይህንን ሰው የገደላችሁ እንደሆነ መቃብሩን ጎጆ አርጌ የጸሎት ቦታ አድርገዋለሁ ብሏቸው ሲያስጠነቅቃቸው እንደነበር የሚገልጽ ሪዋያ አለ አላ ኩል ሐልን በሁለቱም ብንሄድ ሰወረ ወረቃ ብን ነውፈል መጥፎ ነገር መናገር በመጥፎ መጠርጠር እንደሌለብን ነው ዑለሞች ያስቀምጡት ማለት ነው ይሄንን ታላቅ ሰውን ማለት ነው ስለዚህ ከነዛ ከባለፈው ደርስ እነዚህ መሰረታዊ ነገሮችን በደንብ አድርጎ ወደ ህይወት መውሰድና መገንዘብ ያስፈልጋል ማለት ነው አንስተን ወደ ነበርነው ስንመጣ ፈትረተ الوحي ይህ ወህይ መጣና ተቋረጠ اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم يميل قرآن آية كورد بوهالا وحي تقارت من يأكل قزينه يميل أما مدة فترة الوحي فاختلفوا فيها على عدة أقوال علموج بتلاقي عينت قال ويمدقمو حساب تلاقيتوال من يأكل قزينه يميل ورنو ولت ورنو أمتنا ولت أمتنا يميل مالتنا والصحيح
أنها كانت أياما وليست. وقد روى ابن سعد عن ابن عباس ما يفيد ذلك. وأما ما اشتهر من أنها دامت 3 سنوات أو 2.5 فليس بصحيح. نانوغا 3 ዓመት ወይም 2 ዓመት ተኩል ነው የሚል የተሳሳተ ነው አሉ። وحي يقويو على أصح أقوال أهل السير وقنات النوم ወይም ደግሞ ወር to the maximum የዚህ መጽሐፍ ጸሐፊ ምን ይላሉ? وقد ظهر لي شيء غريب بعد إدارة النظر في الروايات وفي أقوال أهل العلم ሚገርም ነገር ነው የተገለጸልኝ አሉ። ብዙሃኑ ዑለሞች ብዙሃን የሲራ ተንታኞች የነብዩ አለይሂ ሰላም ህይወት ታሪክ የዘገቡ ሰዎች አዘጋገብና ዘገባን በጥልቀት ከዳሰስኩኝ በኋላ ታየኛሉ። ولم أرى من تعرض له منهم ብዙሃም ይሄንን ጉዳይ በዚህ መልኩ ያዩ አይመስሉኝም። وهو أن هذه الأقوال والروايات تفيد أن رسول الله صلى الله عليه وسلم كان يجاور بحراء شهرا واحدا. النبي عليه الصلاة والسلام غار حراء ላይ አንድ ወር ነው የሚቀመጡት አይደለ? በባለፈው ደርሳችን በደንብ ያየነው አንድ ወር ስንቃቸውን ሰንቆ አንድ ወር ሄዶ እዛ ይቀመጣሉ፣ ተዓቡድ ያደርጋሉ፣ ተፈኩር ያደርጋሉ። وهو شهر رمضان من كل سنة. طبعا ይሄ ከየዓመቱ ረመዳን ወር ነው። በተለይ የመጀመሪያው ቁርአን መውረድ ጀምሮ በባለፈው ደርሳችን ላይ ለማየት እንደሞከርነው 10 الأواخر መጀመሪያዎቹ አካባቢ ላይ ነው። 21ኛው ሌሊት አካባቢ ብዙሃን ሪዋያዎች የብዙሃን ዘገባ እንደሚያመላክተው ማለት ነው። وذلك من 3 سنوات قبل النبوة. ይሄ ደግሞ 3 ዓመት ተከታታይ ነብይ ከመሆናቸው በፊት 3 ዓመት ተከታታይ ይከሰት እንደነበር ወይም ደግሞ 3 ዓመት ተከታታይ ሒራ ዋሻ ውስጥ ሄዶ ተዓቡድ እንዲያደርጉ እንደነበር አይተናል ይላል። وأن سنة النبوة كانت هي آخر تلك السنوات الثلاث. የነብይነት ዓመቱ ደግሞ ከነዚህ 3 ተከታታይ የቆይታ ዓመታት ውስጥ የመጨረሻው ላይ ነው። وأنه كان يتم جواره بتمام شهر رمضان. ወሩ ሲሞላ ነው የሚመለሱት። ረመዳን አንድ ይሄዳሉ፣ ረመዳን 30 ሲሆን ወደ ቤታቸው ይመለሳሉ። فكان ينزل بعده من حراء صباحا أي لأول يوم من شهر شوال. شوال عند سون شوال عندنا طواتون ወደ መካ ይመለሳሉ። እኛ ዒድ ነው የምንሄደው አሁን ሱና የሆነው ከዛ በኋላ እሳቸው እነዛ 3 ተከታታይ ነብይ ከመሆናቸው በፊት በነበሩ 3 ተከታታይ ዓመታት ላይ ልምዳቸው ይህ ነው የነበረው። ويعود إلى البيت. وقد ورد التنصيص في رواية الصحيحين على أن الوحي الذي نزل عليه صلى الله عليه وسلم بعد الفترة إنما نزل وهو صلى الله عليه وسلم راجع إلى بيته بعد إتمام جواره بتمام الشهر. بخاري بزقبوت حديث لاي كقابو بوهالام كما جمرا وحي بوهالام قتلوا ككفتتو بوهالا يوردوا كحراء واشا يتملسون دونهم ياملاكت صحيح حديث አለ። አንደኛው እዛው ዋሻ ውስጥ እያሉ ነው አይደል? የወረዱ የመጀመሪያው ዋሻ ውስጥ እያሉ ነው። ገና ቆይታቸውንም ሳይጨርሱ ነው። ገና ወደፊት እዚህ ላይ እንደምናየው ከክፍተቱ በኋላ ዋሂ ተቋርጦ ቆይቶ ከመጣ በኋላ ሌላ ቦታ አይደለም ዋሂ የመጣባቸው። ሁለተኛው ከሒራ ዋሻ ላይ ወርዶ ወደ ቤት እየሄዱ እያሉ ነው። ይሄ ደግሞ እንዴት ነው የሚሆነው? ቆይታቸውን ጨርሰው ማለት ነው። إذن سويو كزي تنستو من الأقول فهذا يفيد أن الوحي الذي نزل عليه بعد الفترة
إنما نزل في أول يوم من شهر شوال بعد نهاية شهر رمضان كزي تنسيتشيني درسكبت لالو ሁለተኛው ወህይ የወረደው ሸዋል አንድ ነው ቆይታቸውን ጨርሶ እንደ ልማዳቸው ወደ ቤት እየተመለሱ ያለው በሌላ መልኩ ደግሞ ምን መረዳት አለብን ወረቃ ኢብኑ ነውፈል ጋር ሄዶ የክስተቱን ትንታኔና አመላካች ነገሮችን ከተረዱ በኋላ ወደ ዋሻው ተመለሷል ማለት ነው ግልጽ ነው አይደል ፈርቶ እዛው ቤታቸው አልቀሩም አይታችኋል ወደ ዋሻው ተመልሰዋል ሄዱ ያው ፍራቻው ለቋቸዋል ገና ይህ ሊከሰት ይችላል የሚል ብቻ ነው ከወረቅ ኢብኑ ነውፈል የደረሳቸው ከዛ በኋላ ወደ ዋሻው ተመለሱ ከዛ لانه كان اخر مجاوره له بحراء የሒራ ቆይታ ለምንድን ነው ይሄን የምንለው ይላሉ ነብይ ሆኖ ወደ ሰው ልጆች ከተላኩ በኋላ ወደ ሒራ ተመልሶ ያንን ልማዳቸውን አልቀጠሉም ተፈኩሩን ተዓብዱን በሌላ መልኩ በኢዕቲካፍ ተቀይሮ በመስጂድ ነበር ያንን ሲፈጽሙ የነበሩት ወይም ያንን ልማድ የቀጠሉት ማለት ነው إذن وإذا ثبت أن أول نزول الوحي كان في ليلة الاثنين 11 من شهر رمضان فإن هذا يعني أن فترة الوحي كانت ل10 أيام فقط الزقام 21 10 አይደለም وحي يوردوا سنيو ماتا 21ኛ ረመዳን ከሆነ የመጀመሪያው ወህይ ሁለተኛው ሸዋል አንድ ወረደ ብለን ካለን ጋፑ የ10 ቀን ብቻ ነው በመጀመሪያው ወህይና በሁለተኛው ወህይ መካከል ይሄ በጣም አጨቃጫቂ አከራካሪ ጉዳይ ስለሆነ ነው በዚህ መልኩ ሰመራይዝ አድርጎ የሚያስቀምጡት صاحب رحيق المختوم مالتنا اني بطعم ታላቅ ብዙ ሲራ ነው ያላቸው صفي الرحمن المبارك فوري ማለት እንዳዊናቸው ጠቅላይስ ጠቅልሎ ሲራን በጣም ጨምቆ እጅግ በጣም ለሰው ግንዛቤ ለመረዳት በሚቀርብ መልኩ በዚህ መልኩ ነው የጻፉት ከዚህም ሰመራይዝ አድርጎ ሌላኛ መጽሐፍ ጽፈዋል ማለት ነው روضة الأنوار የሚባል كذي تنستو من يلالو وأن الوحي نزل بعدها صبيحة يوم الخميس حموس طواتنو وللتنيا وحي يوردو لأول شوال من السنة الأولى من النبوة نبينة عند بلن مقطع سنجمر وحي عند بلو يجمرو شوال ولدت بلو يقتلو شوال عندنا عند بلو يجمرو رمضان 21 لليت ነው ቀኑ ሰኞ ማለት ነው ግልጽ ነው አይደል ይሄ ግልጽ ነው በቃ ክሊር ነው ወህይ አንድ ብሎ የመጀመሪያው ኢቅራ የወረደው ሒራ ዋሻ ውስጥ እድሜያቸው 40 ዓመት ሲሞላቸው ሰኞ ማታ ላይ ረመዳን 21ኛ ለሊት ላይ اقرأ باسم ربك الذي خلق የሚለው ወረደ ያ ነው በተለያዩ በሁለት ቁርአን ምዕራፎች ላይ إنا أنزلناه في ليلة مباركة إنا كنا منذرين فيها يفرق كل أمر حكيم بداية الوحي إنا أنزلناه في ليلة القدر ملو يعني أنه ميان ملاكته مالتنا سلازي ولتنيا وحي كأسر كم قويتا بوهالا مورد جمرو مچنو أول يوم أو صبيحة شوال إيه دقمو كتتا በሚቀጥለው ላይ ስናይ በደንብ ግልጽ ይሆናል ጨርሶ ወደ ቤት እየወረዱ ያሉ ነው ጅብሪል ለመጀመሪያ ጊዜ አድማሱን ሞልቶ 600 ክንፉን ዘርግቶ ዙፋን በዚህ በአየር ላይ በሰማይ ስር እንዲ ዙፋን ዘርግቶ ያዩት ማለት ነው ولعل هذا هو السر في تخصيص العشر الأواخر من رمضان
بالمجاورة والاعتكاف وفي تخصيص أول شهر شوال بالعيد السعيد والله أعلم لزي لهون إشلال رمضان السروي رمضان لليتوچنا قناتن مسجد اعتكاف مقمط سناو كزي يمጣ ይመስላል ነብዩ አለይሂ ሰላም اعتكافاቸውን ጨርሶ اول يوم عيد የሚሆነው በኋላ ላይ የሆነውን اول شوال ወደ ሰፈር መመለሳቸው እኛም اعتكاف ከዛ ጋር ቀጥታ የሚያያዝ ነገር ይሆናል አላህ ነው የሚያውቀው وقد بقي رسول الله صلى الله عليه وسلم በእነዚህ 10 ቀናት ውስጥ የነብዩ አለይሂ ሰላም ሁኔታ ምንድን ነበር ምንው ስሜታቸው የነበረው يقول نبي عليه الصلاة والسلام في أيام الفترة كئيبا بتام بچنقت تملتو نبرو حزينا محزونا اجيك بتام بهزن تملتو نبرو يا الله ملكتنيا تعتريه الحيرة والدهشة قرام الجابات مدنابر يتتناوتاتشو نبرو تام من دنيا يمتاو አሁንስ የት ሄደ ሰው ልጅ አንድ በጣም የተለየ ክስተት ሲከሰትብህ ያ ነገር ግራ አጋቢ ከሆነ አትረሳው አንዱ እሱን እንደ ሰው ስናስበው የወደ ጆሮአቸው የተንቆረቆረው ደግሞ ዝም ብሎ እንደዚህ ያልተወረወረባቸው ጅብሪል መጥቶ አንድ ጨምቆ እቅራ አንብብ ምንድነው ማረብ አልችልም ለቋቸው አጨምቆ ለቋቸው አሰቃይቷቸው ሩሄ ልትወጣ ነው ብሎ እስኪሰጉ ድረስ ከተጨነቁ በኋላ ነው ቅራ የተባሉት ዋጋ ከፍሎበታል እንዴ የተጨመቁበት እንዴ የተሰቃዩበትም ቀድሩን እንዲያውቁ ነው ሚዛኑን እንዲያውቁ ነው እንደው እየተቀበሉ ያሉት ነገር ቀላል ዝም ብሎ ማንም ሰው በል ተና እንዲበል እቺን ቃላት ትርሳት ብሎ የሚያልፍ አይነት ነገር እንዳልሆነና إنا سنلقي عليك قولا ثقيلا የተባለው ከባድ እንደሆነ የሚያሳይ ነገር ነው ሶስት ጊዜ አራተኛ ላይ እኮ ነው ما انا بقارئ اقرا باسم ربك الذي خلق የተባሉትና ያ ተጨመቁበት የተሰቃዩበት ሩሃቸው ልትወጣ ያደረሰችበት ጉዳይ ተመልሶ በዛው ጨልጥ ብሎ ስቀር አስጨነቃቸው ግራ ተጋቡ يا الله መልእክተኛ فقد روى البخاري في كتاب التعبير سلا هلم فتاتن سيغلصو ይሄን ሲያወሩ ኢማም البخاري ما نصه ቀጥታ ሐዲሱ አይደለም معناه سمرايز ተደርጎ ነው وفتر الوحي فترة حزن النبي صلى الله عليه وسلم فيما بلغنا حزنا عدا منه مرارا عدا مالته مروط النبي عليه الصلاة والسلام እንደደረሰን ይላል ማሉ ኻሪ በጣም ከባድ ሐዘን ደርሶባቸው በሐዘን የሮጡበት ጊዜ ነበር ወዴት ወደ ተራራ كي تردى من رؤوس شواهق الجبال اي روايه ضعيف ነው اصل የለውም ብለዋል ብዙሃን ዑለሞች ተራራ ከተራራ ላይ ወጥቶ ከጭንቀት ብዛት ራሳቸውን ለመወርወር የተቃረቡበት ጊዜ ነበር فكلما اوفى بذروه جبل لكي يلقي نفسه منه تبدى له جبريل ተራራ አናት ላይ ወጥቶ ራሳቸውን ከዛ ለመፈጥፈጥ በሚያስቡበት ሰዓት ላይ ጅብሪል ይመጣና እንዲህ ይላቸው ነበር فقال يا محمد أنت محمد هوي إنك رسول الله حقا أنت كو ونتنيا يا الله ملك تنيانه فيسكن لذلك جأشه يا دنقات أتشو يا قرام القاباتاتشو دقمو يسكنال يرقاقال وتقر نفسه روحاتشوم تسكنال لك رقاتها تاقنال لك فيرجع يملس قالوا يانن حساباتشون تتو
فإذا طالت عليه فترة الوحي غدا لمثل ذلك አሁንም በሚቀጥለው ቀንም ተራራ አናት ላይ ይወጣሉ فإذا أوفى بذروة الجبل تبدى له جبريل فقال له مثل ذلك جبريل እንዲሁ መጥቶ ያንን ተመሳሳይ ነገር ይላቸዋል የሚል ፈትሑ ባሪ ላይ ኢብኑ ሐጀር አልዐስቀላኒ ይሄንን ነገር ተናግሮታል ይሄ ግን ከነብያዊ መቃም ጋር የማይሄድ ሰነዱ ضعيف ደካማ የሆነ ሰነድ ተቀባይነት ያለው አይደለም ለምን ከተባለ ነብይ ናቸው አላህ Subhanahu Wa Ta'ala ነብይ እንዲሆኑ እንዴት ስሰራቸው እንደመጣ አይተናል አይደል እንዴት ዙርያቸውን ከኢብራሂም እስማኤል ከዛ ቁረይሽ ከዛ በኑ ሃሽም አብዱል ሙጠሊብ እንዴት አድርጎ ከዛ ንጹህ ዝርያ እንዳመጣቸው ለአባትነት ማንን እንደመረጠላቸው ለእናትነት ማንን እንደመረጠላቸው አስተዳደጋቸው እንዴት ቻሌንጂንግ ፈተና የተሞላበት እንደሆነ ባዲያ ሄዶ ፍየል እየጠበቁ እንዴት እንዳደጉ በሕፃንነታቸው ደረታቸው ተቀዶ ልባቸው ወጥቶ ታጥቦ ተመልሶ እንደተሰፋ ከዛ በኋላ ገና 6 ዓመት ሲሞላቸው እናታቸውን እንዳጡ ያለ አባት ያለ እናት እንዳደጉ በጣም የሚራሩላቸው የሚያከብሯቸው አያታቸውንም ቀጥሎ እንዳጡ ወደ አጎታቸው እንዴት እንደሄዱ እነዚህ ዝርዝር ነገሮችን ስናይ ለሰዋዊ ስሜት የሚተው አይደሉም ማለት ነው ሐታ ገና በወጣትነት እድሜያቸው ማንም ወጣት የሚመኘውን ከወጣት ጋር ጭፈራ ቤት ለመሄድ እንኳን እስቲ ሄጄ መካ ወጣቶች የሚያመሹበትን ቦታ ሄጄ ላምሽ ብሎ ሲሄዱ ሄዶ እንኳን አላህ Subhanahu Wa Ta'ala መንገድ ላይ እንቀልፍ ጥሎባቸው ሌሊቱን ሙሉ መንገድ ላይ አድሮ በፀሐይ ግለት እንዴት ተነስቶ ወደዛ እንደተመለሱ ሁለቴ ሞክሮ ሁለቴም እንዳልተሳካላቸው አይተናል አይደል ገና ሌላው እንደው ራስ ማጥፋት ከባድ ወንጀልን ቀርቶ ማለት ነው ግልጽ ነኝ አይደል ይሄንን ያልኩ ያለውበት ምክንያት ስለዚህ ነብዩ ይሄንን አይሞክሩትም ስለዚህ ሪዋያ ለዚህ ደካማ ነው ከነብያዊነት መቃም ክብር ጋር አይሄድም ማለት ነው ነገር ግን መጨነቅ የት ቀረ እንዴት ጠፋ ምን ሆኖ ነው ምን ሆኜ ነው የሚለው ነገር ግን صحيح ነው አለ ለምን ነው አላህ Subhanahu Wa Ta'ala ነው ያደረገው አላህ የራሱ ህክማ አለው ለሞች ስተነትኑ ነብዩ አለይሂ ሰላቱ ወሰለም ለዚህ ነገር እንዲጓጉ ነው ሁለተኛስ እንዲዘጋጁም ነው ከመጀመሪያው ትራውማ ፓኒክ አድርጓል አይደል በጣም ደንግጧል አዝኗል ግራ ተጋብቷል ከዛ እስኪላቀቁ ድረስ ነው ከዚህ ሳይኮሎጂስት ከዚህ ወስዶ ምንለው አንድ ሰው በትንሹ ከአንድ ትራውማ ለመውጣት በጣም ኮንሲኩቲቭ ከሆነና ተከታታይ ትሪትመንት ካገኘ 10 ቀን ያስፈልገዋል ይላል ነብዩ አለይሂ ሰላም አላህ Subhanahu Wa Ta'ala 10 ቀን ጊዜ ነው የሰጣቸው ከመጀመሪያው ድንጋጤ ወጥቶ ተከታታይ ለሚመጣው መልእክት ዝግጁ እንዲሆኑ ማለት ነው አላሁ አለም ጅብሪል ወህይን እንዴት ይዞ መጣ ጅብሪሉ ينزل بالوحي مرة ثانية ለሁለተኛ ጊዜ ወህይ ይዞ ይመጣል ጅብሪል قال ابن حجر وكان ذلك أي انقطاع الوحي أياما ابن حجر العسقلاني صحيح البخاري شرح على الرجل تالاك علم وحي يتقارطو አመት 2 አመት 3 አመት የሚለው ትክክለኛው ቀናትን ነው ቀኑን ደግሞ በቀደመው ካልኩሌሽን 10 ቀን ብቻ እንደሆነ አረጋግጠናል ለምንድነው የቆየው የሚለውን ሲገልጹ ليذهب ما كان صلى الله عليه وسلم وجده من الروع ነብዩ አለይሂ ሰላም የገጠማቸው ድንጋጤ ፍራቻ እንድለቃቸው ነው وليحصل له التشوف الى العوده ተመልሶ ወደዛ መመለስ ጉጉት ፍላጎት እንዲፈጠርባቸው ነው
فلما حصل له ذلك وأخذ يترقب مجيء الوحي يا دنقات ألقواتشو قوتاتشو سيتأمر يتد يا متأفت اقرأ مدراوي يدلم جورون قرقرو ميقبا لبني مياناقر كذي كمتايو أدماس الفولي لعالم مياسكان اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم كتعمل أقوال كذابوا هلا يساتشو متطبابق بقوت يهنن متطبقن بدنب ايتو الله سبحانه وتعالى اكرمه الله بالوحي مرة ثانية لو للتنيا غزي بوحي الله سبحانه وتعالى اكبراتشو تملسوا وده حراء واشا እዛ ቆይታይን ጨርሼ አሉ ጋር ሒራ ያለኝ የነበረኝን የአንድ ወር ቆይታይን ጨርሼ ከኑር ተራራ ላይ ጋር ሒራ ካለበት ዋሻ ወርጄ فلما استبطنت الوادي شلقوا መሃል እንደደረስኩኝ አሉ መሃሉ ላይ ሆዱ ማለት መሃሉ እንደደረስኩኝ فنوديت تطرهن يالو دمس طر دمس سماهن يالو فنظرت عن يميني فلم أرى شيئا بستقني زور بي أيهن منم يلم من ملايهم ونظرت عن شمالي فلم أرى شيئا بستقراي بكلم زور الكن أيهن منم متاي نجر يلم ونظرت خلفي ونظرت أمامي فلم أرى شيئا فيتي ودفيت أيهن سودمس السماء ودفيتي يركي يالا تقرأ تستطيع من مجمرة أيتا ودكانيان نومتا غرانتا يالا كفيتي هون انديني راك أرقال أيوت بلو ودفيت يالا ودفيتي أيهن فلم أرى شيئا منم يلم سوك بدي يالنا ليت يالنا طرينا فنظرت ونظرت خلفي فلم أرى شيئا قال يمزر بي تملك كن بستجرباي يلم فرفعت رأسي إلى السماء فرأيت شيئا هم في اللقاء هنا ورم بكا قراء الله كأن الله في تلك وحالا الله كيت بكل نوبله تلال عندما نمسو انقتن كان عادركي ودا لاي ساي قدايا ونيالو تعمر فإذا الملك الذي جاءني بحراء جالس على كرسي بين السماء والأرض يا بوقتو قيمنياچون አስደንግጧቸዋል ማን እንደሆነ ያውቁ እንዲነኝ አላላቸው እኔ አላህ ነብይ መልእክተኛ ነኝ እንዲነኝ ዝርዝር የለም ይቅራ ብሎ ጨምቋቸው አሰቃይቷቸው ያን ድንጋጤ ጥሎባቸው ሄዷል ያዛ ሒራ ላይ መጥቶ እንደዛ ያሰቃየኝ ያየሁት መልአክት ወንበሩን ተክሎ በሰማይና በምድር መሃል ቁጭ ብሏል አሉ በድንጋጤ ተሞላሁኝ حتى هويت إلى الأرض تنبرككن كذا مريت لا ودكن بليل رواية ክንፉን ዘርግቶ ይሄንን አድማስ ሞልቶ ነው ለመጀመሪያ ጊዜ በዛ ሱራው ያዩት ደንግጬ መሬት ላይ ወደኩኝ ከዛ በኋላ ነቃሁኝ سنقا يلم فأتيت خديجة
የት ሄዳለሁ አሁን ወደ ኸዲጃ መጣሁኝ እሳቸው መከራ ገቡ ማለት ነው አብሯቸው ዲናት ጠንካራ ሚስት ጠንካራ ሴት መጠጊያ መደገፊያ ሞራል ሰነድ ነው የምትሆነው ማለት ነው ሌላ ቦታ ሄዱ ኖቺ ሴትዮ ቀደም ብለም እዛ ሰውዬ ጋር ወስዳ ሰውዬውም ገና እንደ ወደፊት ከሀገር ያስወጣዋል እንዲያረጋዋል ምናምን ብሎ ማስፈራሪያ ጭምር ነው የነገራቸው እስቲ እንደው ሌላ ሰው ጋር ጎቶቼ ጋር እንደው መላ ሌላ ቦታ ሊፈልግ አሁንም ወደ ኸዲጃ ሩጭ የመጣሁኝ فقلت زملوني زملوني دثروني ጠቅልሉኝ ሸፍኑኝ በልብስ ልብስ ላይ ደርቡ በቃ ይሁን የተከተሏቸው የሚመጣ አይነት ነገር ደብቁኝ እንደማለት ነው وصبوا علي ماء باردا ድንጋጤው አግሏቸዋል ቀዝቃዛ ውሃም ጨምሩብኝ አርከፍክፉብኝ قال فدثروني በጨርቅ አምጥቶ በልብስ ጠቀለሉኝ አለበሱኝ ልብስ ላይ በላይ وصبوا علي ماء باردا ቀዝቃዛ ውሃም ቸለሱብኝ እንዲበርድ እንዲቀዘቀዝ እንዲረካ ማለት ነው ሰውየው ሊተዋቸው ነው እንዴ ጅብሪል እኮ ለቃቸው አይደለም ተከትሎ ቤታቸው ከች እሳቸው እዛው ልብሳቸውን እንዛ በእኛ ሀገር ቋንቋም ብለው ብሉኳቸውን ጋቢያቸውን ደራርቦ አምልጫለው በቃ እዚህች ስር ተደብቄ ልረጋጋ ብሎ በተኙበት ይህንን ቀጣይ መልእክት አንቆረቆረላቸው ምን አላቸው يا أيها المدثر أنت متكنانبو سويه يلم يتمتى ملتم تنس قم تنس فأنذر أستنكك وربك فكبر جيتانم آلك وثيابك فطهر لبسهن أسدا مالت وستهن لباس التقوى اللي القرآن ورسول بلو يقول لسو أسدا لولدتم هنا عليه والرجز فهجر طاوتاتن تتعالاتشو ساتشو طاوت عملكوا يقول من طورنة كون تاوج باتشو طورنة تاوج كونوا ህዝቦች በዙሪያዬ ተኮልኩሎ የሚያመልኩትን ነገርን ሀጅር አድርግ ታናገራቸው ሰፈራቸው አትድረስ አትቅረብ وذلك قبل أن تفرض الصلاة ثم حمي الوحي بعد وتتابع يمجمريا ነብዩ አለይሂ ሰላቱ ወሰላም ላይ ሪሳላቸው ሚሽናቸው ምን እንደሆነ ያ መጭመቁ አንብብ ብሎ ማለቱ ጋያው ምን እንደሆነ የምትገልጽ የሆነች የመጀመሪያዋ ምዕራፍ እቺ ነች ያኛው ዑለሞች ምን ይላሉ ኑቢአ ቢኢቅራ ወኡርሲለ بالمدثر አሉ ነብይነታቸው የታወጀው ወህይ በመምጣት መጀመሪያ ወህይ በመምጣት የተበሰሩት በኢቅራ ነው ይዞ እንዲቀመጡ ግን ሳይሆን ሪሳላው አድርስ የማድረሱ ሚሽን ግዴታ ኃላፊነት ደግሞ የተሰጣቸው በያ ايها المدثر قم فانذر يقول وهذه الايات هي مبدأ رسالته صلى الله عليه وسلم وهي متأخرة عن النبوة بمقدار فترة الوحي بنبي هونو عندي هنا جدل الله ويم دقمو كركر الله نبي هلو ملكتنيا نو ملكتنيا هلو نبي يمل كركر النسال كالله زند ملكت يمتعلت هلو نبي يرلم
እያንዳንዱ ረሱል ግን ከአላህ ዘንድ ሂድ ይሄንን አድርስ የተባለው ሁሉ ደግሞ ነብይ ነው አክስ ግን አይደለም ይላሉ ምሳሌ ብዙ ቁርአን ላይ አላህ ግለሰቦችን አንድ ያናግሯቸው ያቃል እንስሳትን አንድ ያናግሮ ያቃል አላህ Subhanahu Wa Ta'ala ለምሳሌ ይሄ ነገር በተለያየ ተገላለጽ አውሐ ረቡከ ኢለ النحل ይላል أوحينا إلى أم موسى ወደ ነብይ ሙሳ ወህይ መልእክት አድርሰናል ይላል ወደ ጉንዳኗ መልእክት አድርሰናል ይላል መልእክት ከአላህ ዘንድ የደረሰው ሁላ ነብይ አይሆንም ሙርሰል አይሆንም በመልእክት ብቻ ማለት ነው ላኪን የረሱል ሰላም ነብይነቱም ሪሳላውም ጋፕ ያለችዋ እቺ 10 ቀኗ ብቻ ነች የመጀመሪያው በነብይነት ማብሰር ማስደንገጥ በውስጣቸው ያለው ሰዋዊ ፍራቻ ምናምን ሊይዛቸው የሚችልን ነገርን ጠራርጎ ማስወጣት ግን ከዛ በኋላ ወደ ህዝብ መልእክት ይዞ እንዲወጡ ማድረግ ነው ስለዚህ ይህ ተክሊፍ ይህ ግዳጅ ሁለት አይነት መልኩ ነው ያለው النوع الاول تكليفه صلى الله عليه وسلم بالبلاغ والتحذير እቺ ቁርአን የመጣችው ይሄ ነው ሳቸውን በምንድነው የምታስገድደው قم فانذر ነብዩ አለይሂ ሰላቱ ወሰለም ግዴታ ማድረስና አድርሶ ዝም ማለት ሳይሆን ማስጠንቀቅ حذر الناس من عذاب الله ከአላህ Subhanahu Wa Ta'ala عذاب ሰዎችን አስጠንቀቃቸው ያልተመለሱ እንደሆነስ إن لم يرجعوا عما هم فيه من الغي والضلال وعبادة غير الله المتعال ሀያል የሆነን ጌታን በብቸኝነት የማያመልኩ ከሆነ ከዚህ ካሉበት ጥሜትና ማፈንገጥ ያልተመለሱ እንደሆነ والاشراك به في الذات والصفات والحقوق والافعال بالله سبحانه وتعالى كما شارك ያልተቆጠቡ እንደሆነ بالله سبحانه وتعالى ማንነት በባህሪያቱ ለሱ ብቻ የተገቡትን ነገሮችን ለሌላ ባለመስጠት አላህ Subhanahu Wa Ta'ala በብቸኝነት የማያመልኩ ከሆኑ በአዛብ አስጠንቅቃቸው ማለት ነው ይሄኛው አንደኛው ምዕራፍ ማለት ነው ወይም አንደኛው ክፍል ሁለተኛው ራሳቸው ነብዩስ النوع الثاني تكليفه صلى الله عليه وسلم بتطبيق أوامر الله يا الله سبحانه وتعالى ግዴታዎችን እንዲፈጽሙ እሳቸውን ራሳቸውን ማስገደድነው على ذاته تطبيق أوامر الله سبحانه وتعالى على ذاته راساتቸው ላይ يا الله سبحانه وتعالى ትእዛዛትን ተግባራዊ እንዲያደርጉ والالتزام بها في نفسه በውስጣቸው አጥብቆ እንዲይዙ ليحرز بذلك مرضات الله በዛለ الله سبحانه وتعالى يا الله سبحانه وتعالى ውዴታ ፍቅር እንዲጎናጸፉ ويصير أسوة حسنة لمن آمن بالله وذلك في بقية الآيات لا الله بالله لا آمنوا سوت أرأي عندهم أدرس سايون أنتم هنا كشركو سرت للا أرأي عندتهون جيتان عليك أرأي عندتهون توحيد زي أرأي عندتهون فقوله وربك فكبر معناه خصه بالتعظيم الله ليو بمالك أتدبالك كليلا فطرتاتك ولا تشرك به في ذلك أحدا الله ستالك فطرتاتك كالسوغار أتاقران أتاقودان أتاشارك بت وثيابك فطهر مالت من مالتنا المقصود الظاهر من تطهير الثياب والجسد ظاهر لترال من ينقون كاينو لبس الناس سنة أصلا نصها درقنو يمي فلقان إذ ليس ذلك لمن يكبر الله ويقف بين يديه الله فيت لم يقوم سو قشاشا لبسو بإدف لبس بنجاسة سونت بقشاشا سونت الله فيت الله نميالك سو مقومو أدب تقبم سلالونين أن يكون نجسا مستقذرا سويت ميت أيفوت ليايوت
ይደብራቸው አይነት አለባበስን ለብሶ አላህ ፊት መቆም ተገቢም ስላልሆነ አንዱ ልብስን አካልህን አስዳ ይሄ እስላም ገና ከጧቱ ካዘዘባቸው ነገሮች አንዱ ነው ዛሂሩ ይሄ ነው واذا كان هذا التطهر مطلوبا فان ይሄ ተፈላጊ ከሆነ من باب اولى እጅግ በጣም ከዚህ በባሰና ከፍ ባለ ደረጃ ደግሞ ሰዎች ሊጸዱት የሚፈልገው ከምንድነው من ادران الشرك كشرك ቆሻሻ وارجاس الاعمال ከቆሻሻ ተግባራት ጽይፍ ከሆኑ ተግባራት እነዚህ ዝርዝር ነገሮች ሸሪዓ ድንጋጌዎች ይመጣሉ والاخلاق ከጽይፍ ስነ ምግባራት ከኩራት ከምቀኝነት ሰውን ከመናቅ ራስን ከፍ ከፍ ከማድረግ ጽይፍ ስነ ምግባር ምንል አማናን ከማጉደል ከነዚህ ሁሉ መጥራት ደግሞ ምን ባቢ አውላ ነው የበለጠ የሚጠበቅ የሚፈለግ ነው ማለት ነው والرجز فاجر معناه ابتعد عن أسباب سخط الله وعذابه الله سبحانه وتعالى كم يسقط نجروش تتنكك راك مالتنا كان الزاوس عنده من دنو تعوتات ماملك الله يسقط تان إيه بمن دنو ميجنيو بمن دنو من رجاجته بالتزام طاعته وترك معصيته الله سبحانه وتعالى بمتازز الله سبحانه وتعالى كم يسقط نجروش بمراك نبي عليه الصلاة والسلام نبي هنا سلاكو ከተጠቀለሉበት ቦታ ከተሸፋፈኑበት ጨርቅ ስር ወጥቶ የግል ጉዳያቸው አይደለም እዚህ ቦታ ላይ ውጣ አውጅ ተውሂድን አውጅ ሽርክን አውግዝ ሰው ልጆች ለሰው ልጆች ድረስ የሚል መልእክት ነው የተሰጣቸው ኢንሻአላህ ቀሪውን ክፍል بمكتلو سامن منا يهونال هذا وصلى الله على نبينا محمد وعلى آله وصحبه أجمعين سبحان ربك رب العزة عما يصفون وسلام على المرسلين الحمد لله رب العالمين